የተፈጠረው ነገር በግልጽ እያንዳንዱ ነገር ነገራቸው። እንዴት ነው እዚህ ነገር ውስጥ የገባሽው? ያው እዚህ ነገር ውስጥ የገባሁት ስራ ልፈልግበት በሄድኩበት ሰዓት ነው። ያው እኔ ወንድሜን ያሳደገኝ እናትና አባቶቻችን በልጅነታችን ነው የሞቱት። ወንድሜን ለማሳደግ ብዙ ሆኗል ከምልህ በላይ በቃ ያልሰራው ስራ ያልገባበት ነገር የለም እና በቃ ከቀን ወደ ቀን አሁን ደግሞ እንደምታየው ኑሮ በጣም እየተወደደ ነው። አይዞሽ ተረጋጊ አብርሃም አይዞህ። ያው ያለውን የከፈልከው መስዋዕትነት ነው እንግዲህ እየነገረችኝ ያለችው። ያው ልትበረታታ የሚገባ ጥሩ ወንድም ነህ። ትምህርታችንን ብዙም አልተዋወቅንም። በሰዓቱ ቤተሰቦቻችን ጥለውን ሲሞቱ ልጅ ነበር እና ክፍለ ሀገር ናቸው ይመስለኛል። በቃ ብዙም አንገናኝም እና ወንድሜ አንተም እንደዚህ አትሁን። በቃ እኔ ይሻለኛል፣ አሁን ተሽሎኛል፣ ደግሞ ይሻለኛል በደንብ። እንደዚህ አትሁን። እነሱ እኮ ስላላዩሽ ነው። መጀመሪያ ሳመጣት እኮ እንዴት ተጎድታ እንደነበረ እኮ ስላላያችኋት ነው። እሺ እነግርሃለሁ፣ ግን አንዴ ወንድሜ ይወጣልኝ። ለምን እህቴ? ወንድሜ ምን እኔ ማለቀው የደበቅሽ ነገር አለ? ነገራቸው። በቃ የህግ አካል ናቸው። አዎ ያው ስለ እኔ ስራውን ፈልጌ ነው የሄድኩት። ምን ለምን አትሰሪም ምናምን አለችኝ ድጋሚ። ከዛ እሺ በቃ እሰራለሁ ብዬ ተስማማሁ ከእሷ ጋር። ስለ ስራው ምንነት መጀመሪያ አውቀሽ ነበረ? ያው ያን ቀን ነው በደንብ ያስረዳችኝ። በእርግጥ ስራለሁኝ ምንም ይሆን አልኳት። ከዛ እሺ በቃ ስራው ግን እንደዚህ ነው አለች። ምንድን ነው እንደዚህ ማለት ምንድን ነው? እስኪ የነገረችሽ ነገር። በቃ ድንግልናሽ ነው የሚሸጠው አለች። ምን ድንግልና መሸጥ? አዎ። ስገባ ግን በጣም ነበር የሚያስደነግጠው። ማለት ምን አጋጠመሽ? በሩን ከፍቼ ስገባ በጣም ትልልቅ ሰዎች ናቸው ያሉት። ሄደን እባክሽን ተረጋጊ። ይኸውልሽ አሁን ነገሮች አልፈዋል አይደል እንዴ? ይህ ነገር ከተፈጠረ እኮ ከ2 ሳምንት በላይ ሆኖታል። ጠሻለን ግን የመጠጣት አለብሻል። ጠጣሁኝ፣ የሰጡኝ መጠጥ። ከዛ ግን በቃ እጄም እግሬም ሰውነቴ መታዘዝ አቃተው። ከአንቺም ስልክ ጋር አመሳክረን አንቺ ከሰጠሽን ቁጥር ጋር ተመሳሳይ ሆኖ ነው ያገኘነው። እንግዲህ ይህ ነው አይደለ? ደላላዋ የተባለችው ሴት ይሄው ከስልክ ጋር አመሳስለው መጨረሻው 97 የሆነው ማለት ነው። ራሱ ነው ሰው በራሷ ጥፋት ነው። እባክህ ምንም ደስ አላሰኘቻቸውም። ለዛ ይሆናል። ከዛ በቃ እኔ ከዚህ መውጣት እፈልጋለሁ ምናምን ስላቸው ጭራሽ ይስቁብኛል። እኔ ቁጭ በይ ምናምን ነው የሚሉት። እና ያው እንግዲህ እስከዚህ ጊዜ አሁን 12 ክፍል ነኝ። እስከዚህ ጊዜ ድረስ እሱን ያስተማረኝ እንዳልኩ ምንም ሳይጎልብኝ ነው የተማርኩት። ግን በቃ አሁን እሱን ማገዝ ፈለኩ። ማነሽ ፈልጋ የገባችው? ፈልገው ነው ስራ ውስጥ የገባችው። ማነሽ ፈልጋ የገባችው? ፈልጋው ነው ያልሽው? ተረጋጋ ብራ። አንቺ የትን እኮ ጠንቅቄ አውቃታለሁ። ተረጋጋ እና ተረጋጋ። እንደዚህ አይነት ነገር ውስጥ ፈልጋ የምትገባው? ቁጭ በል አብርሃም፣ እባክህ ቁጭ በል። ስራው እንደምታስቡት ቀላል አይደለም። እንደዚህ ውጪ እንደምታየው ተኳኩለን አምረን ወጥተን ደምቀን እንደምንወጣው አይነት አይደለም። በጣም ከባድና የሚያስጠላ ስራ፣ ከባድ ስራ ነው። ከተለያዩ ወንዶች ጋር ነው የምንወጣው እና ይሄ ወንዶቹ ይሄ ከተለመደው አይነት የሴክስ አደራረግ የተለያየ ነገር እንድናደርግ የሚጠይቁን አሉ። በና ያው እዛ የሚመጡ ባለሀብቶች ምናምን ነገር ይጠይቁኝ ነበረ በሰዓቱ እና በጣም ብዙ ብር እንደሚከፍሉ ምናምን ነገር ሲነግሩኝ በቃ እድሌን ልሞክር ብዬ ሞከርኩ። ምክንያቱም የቤት ዕዳ ነበረብኝ። አላቅም ብቻ ይሄ ድሮ ሲነግሩኝ ምናምን ነገር ይሄ ቁማር ምናምን ይጫወት ነበር መሰለኝ እና በዛ ቤቱን አስይዞ ምናምን ነገር ተጫውቶ መሰለኝ የገዛ ጓደኞቹ ናቸው አሁን የሚያስፈራሩ። ያው ሁሉም ወዶ አይደለም እዚህ ስራ ውስጥ የሚገባው፣ አብዛኛውን ተቸግሮ ነው ቤተሰቡን ለማስተዳደር እኮ። አሁን ብትቸገሩ እኮ የሆነ ያህል ሰዓት ተሰራችሁ አይደል እንዴ? ከዛ ለምንድን ነው ከዚህ ነገር ውስጥ መውጣት ያልፈለጋችሁ? እንዴት ብለን እንውጣ? 100,000 ብር እና 50,000 ብር የመሰለ ብር አይተን እንዴት ብለን እንውጣ? እንዴት ብለን ተቀጥረን እንስራ? ስታያት ተራ ሰው ነው የምትመስልህ። ኖሮም ተራ ቦታ ነው፣ ስታያትም ተራ ነው የምትመስልህ። ግን ባለሀብቶችን ባለስልጣኖችን ኤቭሪቲንግ የምታውቀው እሷ ናት። የምታገናኘንም እሷ ናት። ሂሳብም ተነጋግራለን ምናምን ነገር 50,000 ብር ካለች 50,000 ብር ይከፍሏታል። ከዛ ከሱ ላይ ከተከፈለ ላይ 10,000 ብር 20,000 ብር እንደ ስምምነታችን ትወስዳለች። አድምን የሆኑ ሰዎች አይዞ አንድ አለችኝ የምላት እህቴ
እንደ እናትም እንደ አባትም ሆኜ ያሳደግኳትን አንዷ ብቸኛ እህቴን ያለ እናት ያለ አባት ለፍቼ ጥሬ ስንት መከራና ስቃይ አይቼ ያሳደግኳትን አንዷ ብቸኛ እህቴን ስራ ፍለጋ በሄደችበት ስንት ውጣ ውረዶችን አይቼ ያሳደግኳት አንድ እህቴን ለባለሀብቶች ሽጦ ባለሀብቶች እንደፈለጉ ተጫወቱባት። የአልጋ ቁረኛ ሆናለች። አሁን 15 ቀኗ ነው አልጋ ላይ ከተኛችው። ጭራሽ ገና ቅርብ ጊዜ ነው ማለት ነው። 15 ቀን አለፋት። ራሷን ስታ እኮ በወደቀችበት ተደውሎልኝ ነው ሂጄ ያመጣኋት። የት ነው ያገኛት? እንዴት ነው ነገሩን ለማጣራት ስሞክር እነሱ ምንም የምናውቀው ነገር የለም ነው ያሉኝ። ምንም አይነት ፍንጭ ሊሰጡኝ አልቻሉም። ቆይ ለምን ይመስለኛል ለአንዱ ለሁለት ራሱ አይደለም ለብዙ ነው የተጫወቱባት። ብዙ ሆነው ነው በጣም የተጎዳችው እኮ አንተ እኮ ስላላየሃት ነው። አይዞህ አብርሃም እስቲ ተረጋጋ እባክህን። ስትሰሩ ቆይተሻል እንዴ? ስራውን ብሰራው ምንም የማውቀው ነገር የለም። በቃ እሷ ናት ከሁሉም ጋር የምታገናኘን፣ ስራዎችን የምታገናኘን እሷ ናት። እኛም እነሱም ህሊናችንን ሸጠናል። በቃ አንዴ እዚህ ውስጥ ገብተናል። ምንም አማራጭ የለንም። አማራጭ የለም ትላለች እንዴ? ደግሞ ሻንቻ አፍሽን ብትዘጊ ነው የሚሻልሽ። እሺ አሁንም ደግሜ እልሃለሁ። ዝም በይ። ፈልጋው ነው የሄደችው። ዘጋም እንዴ? ፈልጋው ነው የሄደችው እያለች አይዞሽ እሺ ያለሁልሽ ምንም አትሆኝም። አይዞሽ እሺ ምንም አትሆኝም። አይዞሽ እሺ እንግዲህ ውድ ቤተሰቦቻችን ያው በነጋታው ተመልሰን መተናል ማለት ነው። ትላንትና አንዳንድ ነገሮችን አሳልፈናል። ዛሬ ላይ እንግዲህ ደግሞ አንድ አዲስ ነገር ይዘን መተናል ማለት ነው። ይህች እዚህ የምታዩት ግለሰብ እንግዲህ ትላንትና ከአብርሃም ጋር አንዳንድ ቆይታዎችን አድርገን ነበረ። የአብርሃም እህት እንግዲህ እንደምታስታውሱት እሱም ታሪኩን በተወሰነ መልኩ ለኛ ለማብራራት ሞክሮ ነበር ማለት ነው። የአብርሃም እህት እሷ ናት ማለት ነው። ስለዚህ ከእሷ ጋር ቆይታዎችን ለማድረግ ትላንትና እንግዲህ መተን ነበረ። ትላንትና በነበረው ሁኔታ ላይ እሷንም ትንሽ ያለችበት ሁኔታ ጥሩ ስላልነበረ መደረግ የነበረባቸው አንዳንድ የሕክምና እርዳታዎች ነበሩና እነሱንም እንዲደረጉ አድርገን እንግዲህ ዛሬ ላይ እንግዲህ የተሻለ ሁኔታ ላይ ስላለች እንግዲህ ዛሬ እሷን ቃለ መጠይቅ ለማድረግ እሷም አቅሙ ስላላት ተመልሰን መተናል ማለት ነው። እንግዲህ አብርሃም በመጀመሪያ እስቲ ካንተ ልጀምርና ያው ትላንትና የምትችልበት ሁኔታ አልነበረምና ዛሬ ግን ትንሽ ያው አንተም እንደምታያት እንግዲህ ሻል ብላለች አይደል? እግዚአብሔር ይመስገን። እድሜ ለእናንተ። እናንተም እንግዲህ ትላንትናም ብዙ ነገር አግዛችሁኛል። በተለይ በስነ ልቦናም በምኑም እርዳታ እንዲሰጣት አድርጋችሁልኛል። የተሻለ ሕክምናም እንድታገኝ አድርጋችሁልኛል። እግዚአብሔር ይመስገን። አይዞህ ያው በጣም አመሰግነው። ምንም ችግር የለም። እኛ ምንጊዜ የምንፈልገው እንዲህ ከተበደሉት ጎን መቆም ነው። የእኛ ደስታ ይህንን ነው። እንግዲህ ቤተሰቦቻችንም የሚፈልጉት ይህንን ነውና ማለት የተጎዱት ሰዎች በርትተው በተስፋ ነገን እያሰቡ ሲኖሩ እኛ የምንፈልገው እሱን ነውና ስንቶቹ ወድቀው ተሰብረው ይቀራሉ። ይህንን ነገር እኛ አንፈልገውም። ለእኛ መልካም የሚሆነው እነሱ ጥሩ ቦታ ሲደርሱ የተሻለ ነገር ሲያገኙ ነውና ዛሬ እንግዲህ እህትም ያለችበት ሁኔታ ላይ በመሆኗ ለእኛ በጣም ጥሩ እድል ነው። ከትናንትናው ለውጥ አለ። ዛሬ ደህና ነች። እንግዲህ የኔ እህት አላስቸግርሽም ብዬ አስባለሁ አይደል? እንግዲህ ያው ተስማምተንም ነው እንግዲህ የጀመርነው እና አቅሙ ይኖርሻል አይደለ? አረ ማለት እችላለሁ ዛሬ በደንብ። አይዞሽ እንግዲህ ያው የተፈጠረውን ነገር በተወሰነ መልኩ ከአብርሃም አንዳንድ ነገሮችን እንግዲህ ለመስማት ሞክሬያለሁ። ዛሬ ደግሞ ያው ከአንቺ ያሉትን ነገሮች እንዴት ናቸው? ይህ ነገር እንዴት ነው የተፈጠረው? በእርግጥ ህመምሽን መቀስቀስ ሊሆን ይችላል፣ ግን ቢሆንም ያው ይሄ ነገር መፍትሄ ማግኘት አለበት አይደል? እነዚህ ሰዎች የእጃቸውን ማግኘት አለባቸው አይደል እንዴ? እነዚህ ሰዎች ነገ ላይ ሌሎችን ሴቶች እንዳንቺ አይነት ንጹሃን ሴቶች ደግሞ መበደል ማበላሸት የለባቸውም እና እነዚህ ሰዎች ደግሞ የእጃቸውን መስጠት ስላለብን ያው ህመሙን ዋጥ አድርጎ ያለውን ነገር መናገር ያስፈልጋል። እጃቸውን ያገኟታል። አዎ እያንዳንዳቸውን ዋጋ እንዲከፍሉ እናደርጋለን። ስለዚህ እንዴት ነው ለመናገር ዝግጁ ነሽ? አይዞሽ፣ ህመምሽ ይገባኛል፣ እረዳለሁ። ያለው ነገር ማለት ከባድ እንደሆነ አውቃለሁ። አሁንም ድረስ ህመሙ አንቺ ጋር እንዳለ እረዳለሁ። ግን ቢሆንም እነዚህ ሰዎች ደግሞ እንዲሁ መቅረት የለባቸውም።
አሁን ያንቺ ነገር ሆኗል አይደለ? ነገ ላይ ደግሞ ሌሎች እንዳንቺ ሊጎዱ የሚችሉ ንጹህ ሴቶች አሉና የእነሱን ህይወት ነው የምታድኘው፣ እነሱን ነው የምታተርፊውና ቢያንስ በእነሱ ደስ ሊልሽ ይገባል። ህመምሽን ረስተሽ እነዛን ሰዎች ለማዳን ጥረት ማድረግ አለብሽ እና የተፈጠረውን ነገር እንግዲህ በዝርዝር መናገር አለብሽ። እሺ የተፈጠረውን ነገር በግልጽ እያንዳንዱ ነገር ነገራቸው። እንዴት ነው እዚህ ነገር ውስጥ የገባሽው? ያው እዚህ ነገር ውስጥ የገባሁት ስራ ልፈልግበት በሄድኩበት ሰዓት ነው። ማለት አንቺ ገና ልጅ ነሽ፣ መማሪያ ሰዓትሽ ነው። እንግዲህ ወንድምሽም ብዙ ነገር ሲነግረኝ ነበር እና መማሪያ ሰዓትሽ ነው። አሁን መማር ነው የነበረብሽ። እንግዲህ አሁን ቀጣይ ላይ ደግሞ ወደ ዩኒቨርሲቲ ልትገቢ የነበረበት ሰዓት ነው የነበረው እና ትምህርትሽን አርፈሽ መማሩ አይሻልም ነበረ? ስራው ምን እንትን አስባለሽ? ለምን አስፈለገሽ ስራ መስራት? ያው እኔ ወንድሜን ያሳደገኝ እናትና አባቶቻችን በልጅነታችን ነው የሞቱት። ወንድሜን ለማሳደግ ብዙ ሆኗል ከምልህ በላይ። በቃ ያልሰራው ስራ ያልገባበት ነገር የለም እና በቃ ከቀን ወደ ቀን አሁን ደግሞ እንደምታየው ኑሮ በጣም እየተወደደ ነው። ሁሉም ነገር በጣም ከባድ እየሆነ ነው። እቺ ቤት ተከራይተን ነው የምንኖረው። አሁን ደግሞ ታውቃለህ የቤት ኪራይም ውድ ነው። ያው ትንሽ ቆይተናል ከተከራየን፣ ቢሆንም ግን የቤት ኪራይ ምናምን ጨመሩበት። ያው ታውቃለህ ኑሮም አስቤዛም በጣም እየጨመረ ነው። አሁን ከቀን ወደ ቀን ሁሉም ነገር እየጨመረ ነው ያለው እና በቃ እሱም በጣም እየተጨነቀ ነው። በቃ የሆነ ሰዓት ስራ ከፈታ ብዙ ነገራችን ይቆማል። ስለዚህ ያው አምጥቶ የቤት ኪራይ ይከፍላታል፣ አስቤዛ ይገዛል፣ ብሩ ያልቃል። ብዙ ጊዜ እኔ እሱ ያው አይነግረኝም፣ ግን አውቃለሁ በእግሩ ብዙ ጊዜ እንደሚሄድ። ሲመጣ በቃ በጣም ደክሞት ነው። ከስራው የበለጠ መንገዱ ያደክመዋል። በቃ የትራንስፖርት ስለማይኖረው እዛ ድረስ በቃ በእግሩ ደርሶ ይመጣል። የስራ ቦታው ደግሞ ሩቅ ነው በጣም እና በቃ ከቀን ወደ ቀን በጣም ነገሩ እየባሰ መጣ። የሆነ ጊዜ ራሱ ስራ ፈቶ ምንም ነገር ቤት የሚቀመስ ራሱ የለም። በቃ ምንም አቅም የለኝም። በሰዓቱም እንዳላግዘው ወጥቼ መስራት የማልችልበት ሰዓት ነው። ማንም አይቀጥረኝም ልጅም ስለነበርኩ እና በቃ ከመጨነቁ የተነሳ በቃ በጣም እየታመመም ነበረ። ኦቨር ስትረስ ውስጥ ገባ እሱ። ያው ከሱ የባሰ ለእኔ ነው። ምን አብላታለሁ፣ ምን አለብሳታለሁ፣ ከጓደኞቿ በታች አረኩት እያለኝ ነው የሚጨነቀው ሁሌ። የሚገርም ወንድሜ እንደዚህ እንደ ቤታችን እንኳን አይደለም እኔን ያሳደገኝ። በቃ በስርዓት አስተምሮ ከጓደኞቼ እኩል አድርጎ አልብሶ፣ ጫማዬም ከጓደኞቼ እኩል፣ ምንም ነገር ጎሎብኝ አያውቅም። እሱ ግን እንደምታየው የሚቀይረው ነገር እንኳን የለው። ተረጋጋ አብርሃም፣ አይዞህ። ያው ያለውን የከፈልከውን መስዋዕትነት ነው እንግዲህ እየነገረችኝ ያለችው። ያው ልትበረታታ የሚገባ ጥሩ ወንድም ነህ። ስላለው ነገር ስላደረክላትም ነገር እንግዲህ ያው እሷም እያመሰገነችን ያለችው እና አይዞህ ተረጋጋ። ማለት የሰራኸውን ጥሩ ነገር ነው እንግዲህ እየተናገረች ያለችው። በእርግጥ እኔም ያው እንግዲህ ከነገርኩኝ ነገር አንጻር በጣም ላደንቅ እወዳለሁ በዚህ አጋጣሚ እና እስቲ እሺ ቀጥይልኝ። እና በቃ እኔ የምለብሰውና እሱ አድርጎ የሚወጣውን ነገር ብታይ በቃ ምንም ነው። የእሱ ቤት እንኳን አልመስልም። ጫማ እንኳን አይቀይርም። ለእኔ የሚገዛው ግን በውድ ብዙ ነገር ገዝቶ ይመጣል። እኔ ከጓደኞቼ እንዳላንስበት፣ ምንም ነገር ብርቄ እንዳይሆንብኝ አድርጎን ያሳደገ። እኔ ምንም ነገር ብርቄ አይደለም። እኔ ጀግና ወንድም ነው ያለኝ ለእኔ ብዙ የሆነ። በቃ እኔ ምንም ላደርግለት አልቻልኩም ለሱ እና በቃ እኔ ሁሌ አይምሬ ውስጥ ምን አድርጌ ነው ወንድሜ ማገዝ የምችለውን የሚለው ነገር አለ ከልጅነቴ። ያው ልጅ እያለሁ ልጅነት ነው በቃ ያው እሱ ብር እንዳለው ነው ማስበው። ገባ ልጅ ስትሆን በቃ ስራ ውሎ ሲመጣ ገንዘብ አለው ለእኔ ምንም ያደርግ ይችላል ብዬ ነው ማስበው። እያደግኩ ስመጣ ግን የሚከፍልልኝን ነገር ሳይ፣ እሱ የሚሆነውን ነገር፣ እሱ የሚለብሰውን ልብስ፣ እሱ የሚያደርገውን ጫማ፣ እኔ የማደርገውን ነገር ሳይ፣ ከዛ ደግሞ አንዳንዴ ሁሉም ነገር ከአቅሙ በላይ ሆኖበት በጣም እየተሰቃየ ሳይው በቃ በጣም መጨነቅ ጀመርኩኝ። በምንድን ነው ወንድሜ ማገዝ የምችለው ምናምን ብዬ። ከዛ ያው ስራን ሳስብ ደግሞ እኔ መስራት አልችልም። ምን ማድረግ እንዳለብኝ ግራ ነበር የሚገባኝ እና ያው እንግዲህ እስከዚህ ጊዜ አሁን 12 ክፍል ነኝ። እስከዚህ ጊዜ ድረስ እሱን ያስተማረኝ እንዳልኩ ምንም ሳይጎልብኝ ነው የተማርኩት። ግን በቃ አሁን እሱን ማገዝ ፈለኩ።
አሁን ትልቅ ልጅ ነኝ። ስራ ተቀጥሬ መስራት እችላለሁ። ሌላው እንኳን ቢቀር ቡቲክ ተቀጥሬ መስራት እችላለሁ። እና በቃ ላግዘው ብዬ ነው ስራ አልፈልግም። ግን እኮ አሁን አንቺ እችን የቀረችሽን 1 ዓመት ነው አይደል ያለችው? ወንድምሽም ብሎሻል እንግዲህ እኔ ላንቺ አላንስም፣ እንግዲህ እኔ ባለው መጠን ለመስራት እሞክራለሁ፣ አንቺ እዚህ ነገር ውስጥ መግባት የለብሽም እያለ ሲልሽ እንደነበር ነግሮኛል። እንግዲህ ለኔም በተወሰነ መልኩ እና አይደል እንዴ አብርሃም? ግን እዚህ ነገር ውስጥ አንቺም ልጅ ነሽ። በእርግጥ የእሱን ነገር አስበሽ ነው እሱን ለማገዝ ብለሽ ነው ይሄን ነገር ያደረግሽው። ግን እንደው ትንሽ ጊዜ መታገስ አትችይም ነበር ነው? ይኸውልህ ኑሮ በጣም እየተወደደ ነው አሁን። እውነት ከአቅሙ በላይ ነው። እኔ ስለማይነግረኝ አሁን ላንተ እንዲህ ነው ስለማይለ ነው እንጂ ሌሎች የሚረዷችሁ ቤተሰብ የለም? እንደው እንኳን ወይ ሌላ አማራጭ አልሞከራችሁም እንዴ? አብርሃምም ቢሆን ማንም የሚረዳን ቤተሰብ አልነበረም። እንዳለች ቤተሰቦቻችን በልጅነታችን ነው ጥለውት ነው የሞቱት እና ከዛ ወዲህ ጀምሮ ኃላፊነትን የቤቱን ኃላፊነት ያዝኩት እኔ ነኝ። ኦኬ። እንዴት እንደው ማለት ማሳደግ ያለብኝ እኔ ብቻ። እንደዚህ አይነት ችግር ሲገጥማችሁ አስጠጉን ወይም ደግሞ ደግፉን የምትሉት ወዳጅ ዘመድ የላችሁም ነው? ማለት ዘመዶቻችንን ጋር ብዙም አልተዋወቅንም። በሰዓቱ ቤተሰቦቻችን ጥለውን ሲሞቱ ልጅ ነበር እና ክፍለ ሀገር ናቸው ይመስለኛል። በቃ ብዙም አንገናኝም ቤተሰቦቻችን ጋር እና በቃ ያለችኝ ደግሞ እሷ አንድ እህቴ ብቻ ስለሆነች በቃ ለእሷ እኔ አላንስም ብዬ አይዞህ ያው ብዙ ነገር እናድርሳል። አሁን ላለችበት ደረጃ ማድረሳል። ይህ ነገር ቀላል አይደለም። አሁን ላለችበት ደረጃ ማድረስ በራሱ በእውነት በጣም ልትመሰገን የሚገባ ጀግና ወንድም ነህ ብዬ ነው የምለው። እንዳንተ አይነቱን ማድነቅ ያስፈልጋል። ምክንያቱም እዚህ በጣም ብዙ ወንጀለኞች ባሉበት እንትን ላይ አይተሃል። እንግዲህ ያቺ ሴት እንግዲህ የገዛ እህቷን ለመሸጥ እየተደራደረችበት ባለ ሰዓት እንዳንተ አይነት ደግሞ እንደዚህ እህቴ ላይ እኮ እጇ ይኖራል እኮ። አይዞህ ተው፣ እሱን እናጣራለን። እያንዳንዱ ነገር ሁሉም ነገር በኋላ የሚጠራ ነው የሚሆነው። አይዞህ እና አንተ ግን የሰራኸው ነገር በእውነት በጣም ልትደነቅ የሚገባ ወንድም ነህና ትንሽ ታገሽልኝ ብያት ነበር እኮ። አይዞህ ችግር የለም። እኔ አንተ እንደዚህ እንድትሆን ፈልጌ እኮ አይደለም። በቃ አንተን አግዛለሁ ብዬ ነው። ታገሽኝ እኮ ሌላ የተሻለ ስራ እኮ አገኝ ነበር እህቴ። ተው በቃ አታልቅስ። አንተ የለፋኸው ሁሉ ይበቃል። እኔ እንደዚህ ሳይ እንዳይህ አልፈልግም። የምትለፋውን ሰው ደግሞ ጭራሽ ለቅሶ ላንተ አይገባም። እስቲ አንቺ ባጣሽ ምንድን ነው የሚወጣኝ ነበር? አሁን በህይወት አለችልህ አብርሃም። አሁን ማመስገን ያለብህ ያለውን ነገር መርሳት መቻል አለብህ። ማለት የሚረሳ ነገር ነው ማለት አይደለም፣ ግን ነገ የተሻለ ቀን ነው። ነገ ላይ ደግሞ እህት ሌላ ወንድም እኮ የለኝም። ይገባኛል። ያለችኝ እኮ አንድ ብቸኛ እሷ ነች። ግን ቢሆንም አሁን እሷ አንድ ነገር ብትሆንብኝ እኮ ብቻዬን ነው የምቀረው። በህይወት አለች እኮ እህት አይደል እንዴ? አሁን ባለው ነገር ማመስገን አይሻልም? እነዛን ሰዎች ዋጋቸውን እናሰጣለን፣ የማይቀር ነው። ግን ያለውን ነገር ደግሞ አሁን አመስግኖ መቀበል ነው አይደል እንዴ? አንተም እንደዚህ አትሆን። እኔ አሁን ደህና ነኝ፣ በቃ ተመስገን። ያው ካየኝ ከነዚያ ሁሉ ቀናቶችም አልፈው አሁን እንደዚህ ማውራት እንኳን በትክክል ችያለሁ፣ መንቀሳቀስ ችያለሁ። አሁን በጣም ደህና ነኝ፣ ተመስገን ነው። አዎ እና ወንድሜ አንተም እንደዚህ አትሆን። በቃ እኔ ይሻለኛል፣ አሁን ተሽሎኛል፣ ደግሞ ይሻለኛል በደንብ። አሁን እንደዚህ አትሆን። እነሱ እኮ ስላላዩሽ ነው። መጀመሪያ ሳመጣት እኮ እንዴት ተጎድታ እንደነበረ እኮ ስላላያችኋት ነው። ችግር የለም አብርሃም። አሁን ይኸውልህ እኛ እነዚህን ወንጀለኞች እንግዲህ ለመፈለግ ነው እዚህም የመጣ ነው እና እስቲ ያለውንም ሁኔታ እሷ በዝርዝር እንድትነግረኝ ፍቀድልኝ እባክህ። እስቲ አንቺም እስቲ የነበረውን ነገር በሰዓቱ እንግዲህ እሱ ለመርዳት እንደነበረ እየነገርሽ ነበር እና ከዛስ እንዴት ነው እነዚህን ሰዎች ልታገኛቸው የቻልሽው? እንዴትስ ነው እነዚህ ባለጌ ሰዎች ጋር ልትሄጂ የቻልሽው? እሺ እነግርሃለሁ፣ ግን አንዴ ወንድም ይወጣልኝ። ለምን እህቴ? ወንድም ምን እኔ ማለቀው የደበቅሽ ነገር አለ? ነገራቸው። በቃ የህግ አካል ናቸው አይደለ? እጃቸውን ይሰጣቸዋል። በቃ ነገራቸው። እያንዳንዱን የተፈጠረውን ነገር ነገራቸው። በቃ እነግራቸዋለሁ፣ ግን በቃ እኔ ይሄን ስቃይ አንተ እንድትሰማው አልፈልግም እና በቃ አንተ ውጭ። እሺ፣ ስለዚህ ለራሱ ለወንድምሽ አዝነሽ ነው ማለት ነው? ምንም አልሆነም። በቃ ይኸውልህ፣ አይ ያው ከህይወት በላይ እኮ ምንም አልሆነም። ይገባኛል። ነገሯንም እረዳታለሁ። ለራስህ አዝና ነው ማለት አሁን የደረሰባትን ያለውን ነገር ስቃዩን ስትናገር አንተ ማለት ወንድም ነህ አይችልም። አሁን ራሱ እየሆንክ ያለው ሁኔታ እንትን አይደለም እና እስካሁን ካየሁት እኮ አይበልጥብኝም።
ስለዚህ አሁንም ቢሆን ይኸውልህ እባክህን እስቲ ትንገረን ይህን ነገር ከጀርባ ማን ያለው እንዴትስ ነው ይህ ነገር የተፈጠረው የሚለውን እያንዳንዱን ነገር እንግዲህ በዝርዝር ለሷም ለመናገር እንዲቀላትም እባክህን አንተ እንዳለችውም ውጪ ቆይልን እባክህን ከባልደረቦች ጋር ደጅው። እሺ ግን ምንም እንዳትደብቃቸው ትነግረናለች። እያንዳንዱን ነገር የተፈጠረውን ነገር ንገራቸው። እሺ ነግራቸው። ሰዎቹ እያንዳንዳቸው የእጃቸውን ማግኘት አለባቸው። ችግር የለውም አብርሃም፣ ሁሉ እያንዳንዳቸውን እናሰጣቸዋለን። እባክህን ከጀርባ ቆይልን፣ አይዞህ ከጀርባ እስቲ ባልደረቦች አረጋጉት፣ ውሃ ምናምን ስጡት። እዛው ከእናንተ ጋር ይሁን። እስቲ እንደው ከስምሽን ጀምርና ስምሽንም ያው ስላልተዋወቅን ለቤተሰብም ስምሽን ስላላስተዋወቅን እስቲ እንደው ማን እንደምትባይ ግለጭልኝና ለምንስ ነው ወንድምሽ እንዲወጣ ያደረግሽው? ምንስ ነው የተፈጠረው የሚለውን እያንዳንዱን ነገር እንግዲህ እያብራራሽ ትነግሪኛለሽ ማለት ነው። ስሜ ኤደን ይባላል። ኤደን። እሺ። ያው ወንድሜ ብዙ ነገሩን አያውቅም፣ ለዛ ነው እንዲወጣ ያደረኩት። ማለት ብዙ ነገሩን አያውቅም ማለት የደበቅሽው ነገር አለ እንዴ? አዎ አልነገርኩት። እዚህ ነገር ላይ የተደበቀ ነገር አለ? አዎ ያው ስለ እኔ ስራውን ፈልጌ ነው የሄድኩት። ምን? አዎ ስራውን ፈልጌ ነው የሄድኩት። ወንድሜ ደግሞ እንደዚህ ብሎ በጣም ያዝንብኛል። እዚህ ነገር ላይ አንቺም እጅሽ አለበት ማለት ነው? አዎ ግን ቆይ ላስረዳ። ስለ እኔ እንደዚህ አልመሰለኝም ነገሩ። ማለት ወንድምሽ እኮ ለአንቺ ብዙ ዋጋ ከፍሏል። አዎ እኮ እኔም እኮ ስለሚያሳስበኝ ነው። ወንድሜም ቢያንስ በቃ ከዚህ ሁሉ ነገር ውስጥ አወጣዋለሁ፣ የራሱን ስራ የሚጀምርበት ነገር በቃ አገኘው ብዬ ነበር የሄድኩት። ማለት እስቲ ከመጀመሪያ ጀምሮ ንገሪኝ። እንዴት ነው እንደዚህ አይነት ነገር እስቲ የተፈጠረው? እንዴት ነው እንደዚህ ነገር ውስጥ የምትገቢው አንቺስ ብትሆኚ? ይኸውልህ ማለት በቃ ትምህርት ቤት አብራ የምትማር ጓደኛ ያለች። እሺ። እና በቃ በተደጋጋሚ ተክዤ ምናምን ከፍቶኝ ስታይ ምን እንደሆነ ነው ስትለኝ ያው ስለ ወንድሜ ምናምን ሁኔታ ምናምን አውራታለሁ። ከዛ አንድ ቀን በቃ ማለት ተደጋጋሚ ብዙ ቀን ነው የምትለኝ ወንድምሽን መርዳት ትችያለሽ እና እኔ ስራ አለ እነግርሻለሁ ምናምን ስትለኝ አይ በቃ ወንድሜ አይፈቅድልኝም ምናምን አልኳት። ተደጋጋሚ ቀን ብዙ ቀን ብያታለሁ። እሺ። ግን ደግሞ በቃ አሁን ያለበትን ሁኔታ ሳይ በጣም ከባድ ሁኔታ ውስጥ ነው ያለው። በጣም ከአቅሙ በላይ ነገሮች ሆነዋል እና በቃ እኔ ወሰንኩኝ ለራሴ በቃ ባግዘው ይሻለኛል እንደዚህ እየተሰቃየ ከማየው ቢያንስ የሚከፈለውን ሁሉ መስዋዕትነት ከፍዬ ለምን አላግዘውም ብዬ ያሰብኩኝ። ከዛ ጓደኛዬ ያው በጣም ደብሮ ይስተኝ አሁን የመጨረሻ የሆነበት ሰዓት ላይ ለምን አትሰሪም ምናምን አለችኝ ድጋሚ። ከዛ እሺ በቃ እሰራለሁ ብዬ ተስማማሁ ከሷ ጋር። ስለ ስራው ምንነት መጀመሪያ አውቀሽ ነበረ? ያው ያን ቀን ነው በደንብ ያስረዳችኝ። በእርግጥ ያን ያህል እንዲህ ዲቴል አስረድታኝ አታውቅም። እሺ። ግን በቃ በጣም ብዙ ብር እንደሚገኝ ምናምን ትነግረኛለች። ከዛ ደግሞ ብታያት በጣም ዘናጭ ነች ምናምን እና እኔ ረጅም ጊዜ የሚመስለኝ የሀብታም ልጅ እንደሆነች ቤተሰቧ የተሻለ ኑሮ እንደሚኖር ምናምን ነው የማውቀው። ከዚህ የሆነ ጊዜ ላይ እኔን እንኳን አታየኝም ወይ አለባበሴን የምኖረው ኑሮ አታይም ወይ ምናምን ትለኛለች። ከዛ ቤተሰቦች ሀብታም ናቸው ምናምን ስላት አይደለም እኔ በማመጣው ገንዘብ እኔ በምሰራው ገንዘብ ነው እንደዚህ ሆንኩት። እንዴት በዚህ ልክ ገባ እንዴ? ተማሪ ሆነ ምንም ብትሰራ በዛ ልክ እንደዛ ልትኖር አትችልም። ካፌ ወስዳ ትጋብዘናለች ምናምን ሆቴል ሁላ ወስዳ ትጋብዘናለች። እና የምታወጣውን ወጪ አብረን ሄደን የምንገዛውን እቃ ስናይ ይህች ልጅ እንላለን በቃ። እና ሁሉ ነገር በራሴ ነው የማደርገው ማንም ቤተሰብ ረድቶኝ አይደለም ምናምን አለች። ከዛ በቃ የመጨረሻ ቀን እኔ እሰራለሁኝ ምንም ይሆን አልኳት። ከዛ እሺ በቃ ስራው ግን እንደዚህ ነው አለች። ምንድን ነው እንደዚህ ማለት ምንድን ነው? እስቲ የነገረችሽ ነገር? በቃ ድንግልናሽ ነው የሚሸጠው አለች። ምን ድንግልና መሸጥ? አዎ። ለማን ነው የሚሸጠው? ምንድን ነው? እንዴት ነው የሚለውን ነገር ጠይቀሻል? አዎ ለባለ ሀብት ነው። በቃ አንድ ቀን ትሄጃለሽ አብረሽ ብታኝና ከዛ 300,000 ብር ይከፈልሻል አለች። ምን 300,000 ብር? አዎ። እኔ ደግሞ በቃ ብሩ በጣም አጓጉኝ። 300,000 ብር ቢመጣ ወንድሜ የራሱን ስራ ጀምሮ ከዚህ ሁሉ ነገር ያርፋል ብዬ አሰብኩ። ብዙ ቀዳዳችንን እንሸፍንበታለን። በቃ እኔ አእምሮ ውስጥ ያለውን ወንድሜ ማሳረፍ ነው። ከዚህ ሁሉ ጭንቀት እሱ እንዲወጣ ነው የምፈልገው። ግን ማለት ማሰብ አይሻልም ነበረ ቀደም ብለሽ? ማለት ስለዚህ ነገር እንዴት እንዴ አንቺ ትልቅ ልጅ ነሽ እኮ አይደል እንዴ? የ12ኛ ክፍል ተማሪ ማለት እኮ ብዙ ነገር ማገናዘብ የምትችል ልጅ ነሽ።
ነገ ላይ ምን አይነት ችግር ይዞ ሊመጣ እንደሚችል መገመት ከብዶች ነው? አልከበደኝም፣ ግን በቃ አሁን ወንድሜ ካለበት ጭንቀት የሚብስብኝ ምንም ነገር የለም። እሺ ምንም ነገር ሆኖ እንዴ ወንድሜ ለእኔ የከፈለው መስዋዕትነት እኮ እየነገርኩ ነው። ገና እኔ ነገ ዩኒቨርሲቲ ገብቼ ተምሬ እስክመጣ ወንድሜ ስቃይ ላይ ነው። ከዛ ደግሞ እሷ ምን ስትለኝ ማለት ነው በቃ ምንም ስራ ብትሰሪ የዚህን ያህል ብር ልታገኝ አትችይም። ስለዚህ ይህንን ስራ እያወቅሽ ተስማማሽ ማለት ነው? ከዛ ደግሞ ይህንን ስራ ልሰራ ሄድኩት እኔ ለአንድ ቀን ነው። በአንድ ቀን 300,000 ብር ካገኘው ተመልሼ እንደዚህ አይነት ነገር መስራት አልፈልግም። እኔ ግን በቃ ይህን ብር ካገኘሁት ነገ ወንድሜ በራሱ ቆሞ መስራት ይችላል። ቢያንስ የእንጨት ስራ ሙያ አለው። ይሄን መስራት ይችላል የራሱን ከፍቶ ምናምን ብዬ ብቻ በቃ አይምሮ ያሰበው ያንን ነው በሰዓቱ። እዛ በቃሽ ተስማምቻለሁ ስላት አንድ ደላላ አለች እሷ ጋር ደርሰሻል። ስለዚህ ድንግልናሽን በ300 ብር ለመሸጥ ተስማማሽ ማለት ነው? አዎ። እሺ ከዛ የደላላዋን ስልክ ሰጠችኝና እሷ ጋር ቦታዋ እዛ ያለችበት ቦታ ላከችኝ። ሂጅ አገኘኋትኝ። ከዛ በቃ ችግር የለውም ግን ድንግል ካልሆንሽ ምንም አይነት ብር አታገኝም ብላ አስጠነቀቀችኝ። ምንም አንድ ብር እንኳን አይከፍሉሽ ውሸትሽን ከሆነ ምናምን በጣም አስጠንቅቃኝ ነው። እኔ ደግሞ ከዚህ በፊት እንደዚህ አይነት ነገር አላውቅም። ኧረ ችግር የለውም ስለ እኔ በራሴ ተማምኜ ነው የሄድኩት። ችግር የለውም በቃ ምናምን አልኳት። እሺ አለችኝና ከዛ የተቀጣጠርንበትን ሆቴል ነገረችኝ፣ ቀኑን ነገረችኝ፣ ሰዓቱን ነገረችኝ። ከዛ ደውዪልኝ አለችኝ። ከዛ ቀኑ ሲደርስ ጠየኳትኝ። ከዛ መኪና ተላከልኝ ያለሁበት ቦታ። ከዛ በቃ መኪና ተልኮልኝ እዛው ቦታ ደረሱኝ። ቁጥሩን ነገረችኝ። የነገረችኝ ቁጥር ቀጥ ብዬ ገባሁ። ከዛ ስገባ ግን በጣም ነበር የሚያስደነግጠው። ማለት ምን አጋጠመሽ? በሩን ከፍቼ ስገባ በጣም ትልልቅ ሰዎች ናቸው ያሉት። ሰዎች ብዙ ናቸው ነው? እንዴት ነው ነገሩ? አይዞሽ አይዞሽ፣ እስኪ ተረጋጊ። ሄደን እባክሽን ተረጋጊ። ይኸውልሽ አሁን ነገሮች አልፈዋል አይደል እንዴ? ይህ ነገር ከተፈጠረ እኮ ከ2 ሳምንት በላይ ሆኖታል። አሁን ይኸውልሽ እንደምንም ህመምሽን ዋጥ አድርገሽ እነዚህ ሰዎች ዋጋቸውን ማሰጠት ነው ያለብን አይደል እንዴ? ተረጋጊና እስቲ እባክሽ። ህመምሽን እረዳለሁ፣ ግን ቢሆንም ያው አሁን ዋጥ አድርገን ይህን ነገር ያለውን ነገር መፍትሄ መስጠት መቻል አለብን። እስቲ እባክሽን ንገሪ። ከዛ በቃ ሳያቸው በጣም ነው የነገርኩት። እንዴ መጀመሪያ ተነግሮሻል ማለት ብዙ ሰዎች እንደሆኑ? ስንት ሰዎች ናቸው? አንድ ሰው እንደሆነ ነው የተናገረኝ። ከዛ ስንት ሰው አጋጠመሻል? 3 በጣም ትልልቅ ሰዎች ከአባቴ ሁላ ይበልጣሉ። በጣም ትልልቅ ሰዎች ናቸው። እሺ ስለዚህ 3 ትልልቅ ሰዎች እዛ ቤት ውስጥ አጋጠሙሽ ማለት ነው? አዎ። ታዲያ አንቺ ይህን ነገር ስታይ ማለት ዝም ብለሽ ገባሽበት ነው? ኧረ ዝም ብዬ ልወጣ ሞክሬያለሁ። በሩ ቁልፍ ነው፣ ስታገር በሩን ቆልፍ ወጣ። እነሱ ይሳሳቃሉ። ከዛ በቃ እኔ ከዚህ መውጣት እፈልጋለሁ ምናምን ስላቸው ጭራሽ ይስቁብኛል። እኔ ቁጭ በይ ምናምን ነው የሚሉት። እሺ ከዛ ትወጫለሽ፣ ግን ይሄ መጠጥ ጠጪና ትወጫለሽ፣ በቃ ምንም አናረግሽም ብለው የሆነ መጠጥ ሰጡኝ። ከዛ እሺ ብዬ በቃ እናስወጣሻለን፣ ግን ይሄ መጠጥ አለብሽ አሉኝ። ጠጣሁኝ የሰጡኝን መጠጥ። ከዛ ግን በቃ እጅም እግሬም ሰውነቴ መታዘዝ አቃተው። ከዛ በቃ ተራ በተራ ለሶስት ተጫወቱብኝ። አይዞሽ ሄደን አይዞሽ አይዞሽ ማለት ያንን መጠጥ ከጠጣሽ በኋላ ሰውነት የደነዘዘ ነው እያልሻለሽው? አዎ በቃ ህመም ብቻ ነው የሚሰማው። አይዞሽ በሰዓቱ ለመጮህ ምንም ለማድረግ አልሞከርሽም ነበረ? ምንም አቅም አነሰኝ። በቃ ግን በጣም በቃ ህመም ይሰማኝ ነበር። ሰዎቹ ይታዩኛል፣ ግን በቃ ራሴን ማስጠር አልቻልኩም። እግሬም እጄም መንቀሳቀስ አቃተኝ። ምን አይነት መጠጥ ነበር የጠጣሽው?
እንጃ በብርጭቆ የሆነ መጠጥ ሰጡኝ። በቃ ትወጫለሽ ሲሉኝ እኔ ጠጥቼ ልወጣ ነው መሰለኝ። ከዛ ደግሞ እነዚህ የሚያክሉ ሰዎች እንዴት እንደዚህ ያደርጉኛል ብዬ ላስብ። መቼም ልጆች አሏቸው ብዬ አስባለሁ። ስለዚህ 3 ትልልቅ ሰዎች ተጫወቱብኝ ነው እያልሽኝ ያለሽው? ከዚህ የሆነ ሰዓት ላይ ሆንኩትን አላውቀውም። ብቻ እኔ ስጋት ሐኪም ቤት ውስጥ ወንድሜን አገኘሁት። ከዛ በኋላ እንደሱ ታዲያ የተሰጠሽስ ክፍያ ነበረ ወይስ በዛው ነው በቃ ያለሁ? ምንም አልደወልሽም? ያቺ ደላላ የተባለችው ጋር ስልኬን አታነሳም። ጓደኛዬም ስልኬን አታነሳም፣ እሷም ስልኬን አታነሳም። ደግሞ ሂጄ እነሱን የማግኘት አቅሙ የለኝም። ይኸው እንዳየኸኝ ዛሬ ነው ትንሽ እንኳን ደህና የሆንኩት። እነዚህ የሁለቱንም ስልክ ላይ ትሰጪኛለሽ። ተግባባን? ያገኘሻትንም ቦታ ያቺ ደላላ የተባለችውን ያገኘሻትንም ቦታ ለኔ ትጠቁምኛለሽ። እሺ። ስለዚህ እቺን እኔ ፈልጌ ያገኛታለሁ። ማንም ትሁን ማን የገባችበት ገብቼ ፈልጌ ያገኛታለሁ። ተግባባን አይደለ? እኔ ሲሆንኩት ነኝ ያለው። ከዚህ በኋላ ግን ቢያንስ እንደኔ አስቧል። ምንም የሌላቸውን ተማሪዎች እየመረጠች ነው። ከዚህ በኋላ እርግጠኛ ነኝ የምትልከው ይችል ልጅ እና ከቻላችሁ ጓደኛዬንም በቃ እንደዚህ አይነት ነገር እንዳታረግ አድርጓት። አሁን ሁለቱም ቢሆን እዚህ ነገር ላይ ተጠያቂ ናቸው። ጓደኛሽም እቺ ደላላ የተባለችውም ሁለቱንም ዋጋቸውን እናሰጣቸዋለን። ሁለቱንም የእጃቸውን ነው እናስከፍላቸው። እሺ እኔ የሚፈልገው ይሄንን። አንቺስ ግን ማለት እኔ ከባድ ነው። ግን ምንም ቢሆን ሌሎች ብዙ አይነት አማራጮች ነበሩ። አንቺ ወንድምሽ እኮ ራሱን ከበደኝ አላለም አይደል እንዴ? አንቺን ለማስተር እንትን ለማለት እኮ አንቺን ለማሳደግ እስካሁን ጥሯል፣ እስካሁን ለፍቷል። ብቻ አሁን ወቀታም አይደለም እኔ ከበደኝ። እሺ በቃ እኔ እሱ እንዲሰቀኝ ማየት ከበደኝ። እሱ እኮ አቃትሽኝ፣ ከበርሽኝ ምንም ነገር አላለኝም። አሁንም ከሚያደርገው ነገር ምንም አላጎደለብኝም። ግን እንደነገርኩ ነው በቃ አቅሙ በላይ ነው። ይሄን ደግሞ አሁን ማየት እችላለሁ። ምን ይላል አሁን? ይሄንን ራሱ ቢሰማ አደራህን ይኸውልህ በቃ እንዲወጣ ያደረኩትኝ ይሄን ነገር እንዳይሰማ ነው። ወንድሜ ይሄን ከሰማ በጣም ነው የሚያዝንብኝ። በጣም በቃ ሰውም አያደርገኝም ድጋሚ። እባክህ በቃ አደራ፣ እባክህን አደራ ይሄን ነገር እንዳትነግረው። ለምን በጣም ነው የሚያዝንብኝ። ችግር የለውም ይኸውልሽ፣ የሚደረጉትን ነገር እናደርጋለን። ግን እስከ መቼ ነው ከወንድምሽ ደብቀሽ የምትቆየው? በቃ መቼም አይበቃው ይሄን ነገር። እኔ መቼም እንዲያውቅ አልፈልግም። ወንድምሽ እኮ በአንቺ ምክንያት ወንጀል ውስጥ ሊገባ ነበረ። አሁን የሆነ ሰው ቢያገኝ ኖሮ ምን ሊያደርግ እንደሚችል ታውቂያለሽ? እሱም ይሄን እስር ቤት ነበረ። ትናንትና እኔ ጋ የተፈጠረውን ነገር ስላላየሽ ነው። እኔ ጋ የነበረችውን ወንጀለኛ ራሱ አንቆ ሊገል የነበረበት ሰዓት ነው የነበረው። ወንድምሽን እኮ ወንጀል ውስጥ ልትከቺው ነበር። ወደ እኔ ሁሉ ነገር ይፈጠራል ብዬ አይደለም ይሄን ነገር ያደረኩት። እየተሻለ እንኖራለን፣ ነገ ይስተካከላል፣ ነገ ሌላ ቀን ይሆናል ብዬ ነው። መቼ ነው ይፈጠራል ብዬ አስብኩ። ይፈጠራል ብዬ ባስብ እኮ እኔም እዚህ ሁሉ ነገር ውስጥ አልገባም፣ እንደዚህም አልሆንም። በቃ ሆነ፣ ምን ላድርግሽ? አዎ ያው በቃ ሆነ ተብሎ የሚታለፍ ነገር አይደለም። ከዚህ ጀርባ ያሉትን እያንዳንዳቸውን እንግዲህ ውድ ተመልካቻችን የሰማነው ትንሽ ለጆሮም ለአይምሮም ትንሽ ከበድ የሚል ነገር ነው። በጣም ትንሽ ውስብስብ የሆኑ ነገሮችን ሰምተናል። ማለት የተጎዳችውም እንግዲህ በገዛ ፈቃዷ በሄደችበት አይነት ሁኔታ ነው ማለት ነው። ስለዚህ ግን በዚህም አለ በዛ እነዚህ ሰዎች ነገስ ከነገ ወዲያስ በገንዘብ እያታለሉ ስንት ሰዎችን ነው የሚበድሉት? ስንት ሰዎችን ነው ጉዳት የሚያደርሱት የሚለውን ነገር እንግዲህ ማጣራትና መመርመር መቻል አለብን። እነማን ጋ ነው ዋነኛው ጥፋት? ማን ነውስ የዚህ ነገር መንስኤ የሚለውን እንግዲህ ለማጣራትና ጥረት ለማድረግ እንሞክራለን። እንግዲህ ኤደን አንቺም ጋር ያው አንድ መረጃ አለ። ስለዚህ እቺ ደላላ የተባለችውን ስልኳን ትሰጭኛለሽ፣ እንዲሁም አድራሿን የምታውቂ ከሆነ አድራሿን፣ እንዲሁም ደግሞ የዛን ሰዓት ተቀጣጥራችሁ ያወራችሁበትንም ቦታ ለእኔ ባልደረቦች ትሰጭልኛለሽ ማለት ነው። ግን ያው እስቲ ለአብርሃም ማሳወቅ አለብን የለብንም፣ እስቲ እሱን እንትን እንላለን። አሁን ላይ ግን መንገር የለብንም።
ችግር የለውም አልነግረውም። ያው ራስሽ በራስሽ መንገድ ግን ቢቆይም ምንም ቢል ይህ ነገር ቆይቶም ቢሆን መውጣቱ አይቀርም። ያው ሚዲያውንም ሲከታተል ሊያዩ ይችላል እና ራስሽ ቀስ ብለሽ እንደሚገባው አድርገሽ መናገር መቻል አለብሽ። ይህን ነገር ለሱ አብራሪለት። ምክንያቱም ይሄንን ነገር እኛ እንግዲህ እናስተላልፋለን ለሌሎች መማሪያ እንዲሆን ስለሆነ ይህን ነገር መተላለፉ አይቀርምና ይህን ነገር እሱ ከዛ አይቶ አንቺ ላይ ከማዘኑ በፊት አንቺ እንዴትም አድርገሽ በራስሽ መንገድ ይህን ነገር አብራሪለት። ተግባባን አይደለ? ቀስ ብዬ ለመንገር አዎ ለመንገር ሞክራለሁ ሳይሆን መንገር መቻል አለብሽ፣ ግዴታ ነው። እሺ ሄደን ያው አንቺ በእርግጥ ወንድምሽን የረዳሽ መስሎሽ ሊሆን ይችላል፣ ግን ወንድምሽንም ቢሆን ችግር ውስጥ ነው የከተተችው። ይኸው አሁን እንኳን ስራውን ትቶ ነው እዚህ ከአንቺ ጋር ያለው አይደል እንዴ? ስለዚህ የባሰ ችግር ውስጥ ነው የወደቅሽው እንጂ ምንም የተሻለ ነገር ያመጣሽው ነገር የለም። በእርግጥ የተሻለ የሚሆን መስሎሽ ነበረ። ያለፉት ነገሮች አሁን በዚህም አለ በዛ አልፈዋል። ግን እነዚህን ሰዎች ማግኘት መቻል አለብን። ስንት ሰዎች ነው እንደሷ የተበደሉት? ስንት ሰዎች ነው እንደሷ የተሰቃዩት? በጣም ብዙ ሰዎች ማለት አሁን ያልተበደሉ የሚመስሉ ደግሞ ህይወታቸውን እየመሩ ያሉ የሚመስላቸው ሰዎች ሊኖሩ ይችላሉ። በዚህ አጋጣሚ ብር ተሰጥቷቸው ብሩ ተከፍሏቸው ያለውን ህይወት በሰላም እየቀጠሉ የሚመስላቸው ሰዎች ይኖራሉ። ግን የስነ ልቦና ችግር ይደርስባቸዋል እነዚህ ሰዎች። ነገ ከነገ ወዲያ ላይ ይህን ነገር ሲያስቡት፣ ትዳር ሲይዙ፣ ወደፊት ቤተሰብ ሲመሰርቱ በጣም ትልቅ ችግር ነው የሚያስከስተውና እነዚህ ሰዎች ከስር መሰረቱ አግኝተን ያለውን ነገር መፍትሄ መስጠት አለብን ብዬ አስባለሁ። እስቲ እንግዲህ አብርሃም ይግባና እንግዲህ ከእሱ ጋር አንዳንድ ቆይቶችን አድርገን እንግዲህ የሚፈጠሩትን ነገር እናያለን ማለት ነው። እንግዲህ አሁንም አብራችሁ እንድትቆዩ ስል እንግዲህ በአክብሮት ተጋብዛለሁ። ውድ ተመልካቻችን ያው እንግዲህ አብርሃምንም አሁን አስገብተናል ማለት ነው። አብርሃም እንግዲህ ከእህትህ ከኤደን ጋር ቆይቶችን አድርጌያለሁ። ብዙ ነገሮችን ተነጋግረናል። ገና ነች አይዞህ። አሁን የተሻለ ነገር ላይ ነው ያለችው፣ የተሻለ ጤንነት ላይ ነው ያለችው። ነገሮችን ነግራኛለች፣ እንዲሁም አንዳንድ ፍንጮችን ሰጥታኛለች። እነዚህን ሰዎች ማለት ጥቆማ ሊሰጠኝ የሚችል ወይም ደግሞ እነዚህን ሰዎች ላገኝባቸው የምችል አንዳንድ ፍንጮችን ሰጥታኛለች እና ስለዚህ ቀጣይ እንግዲህ ወደ እነዚህ ሰዎች ምርመራ ነው የሚሄደው ማለት ነው። እህትህ በጣም እንክብካቤ ያስፈልጋታል፣ የስነ ልቦናም ድጋፍ ያስፈልጋታል። ምንም ቢሆን ማዘን የለብህም። ብዙ ነገር እናንተ መነጋገር ያለባችሁ ነገር አለ፣ የምትነግርህ ነገር ይኖራል። እኔ አሁን እዚህ ጋር የደበቀች ነገር አለ እንዴ? መደበቅ ሳይሆን ያው ስለተፈጠሩት ነገሮች ብዙ የምትነግርህ ነገር ይኖራል። ምን የደበቅሽ ነገር አለ? እንግዲህ ያው እኔና አንቺ ተነጋግረናል። ወንድምሽ ነገርኛ ቆይ ተረጋጋ አብርሃም። ምን የደበቅሽ ነገር አለ? ካንተ አንጻር አስባ ነው፣ ለአንተ ስትል ነው ትነግርሃለች። አብርሃም እባክህ አዳምጠኝ። እዚህ የዳረጉሽን ነገሮች በሙሉ እያንዳንዳቸውን የእጃቸውን ልሰጣቸው እፈልጋለሁ። ይኸውልህ ለእሱ እኛ አለን፣ ለእሱ የህግ አካል አለ። አንተ ይኸውልህ ሌላ ነገር ውስጥ መግባት የለብህም። እሺ አብርሃም፣ ትናንትናም ስልህ ነበረ፣ ዛሬም ቢሆን ሌላ ነገር ማድረግ መቻል የለብህም። እሺ እሺ። ስለዚህ አንተ ከእህትህ ጋር አንዳንድ ቆይቶችን ማድረግ ያለብህ ነገር አለ። እህትህ ብዙ የምትነግርህ ነገር ይኖራል ብዬ አስባለሁ። ምክንያቱም አሁን የነገረችኝን ነገር ነገ ከነገ ወዲያ እኔ ሚዲያ ላይ የተለቀቀውን እንግዲህ ማየት አይቀርም እና ከሱ በፊት ከእህትህ አንደበት ያው መስማት አለብህ ብዬ ስላሰብኩ ነው። ምክንያቱም ነገ ላይ በማይሆን ነገር ሰምተው የማይሆን ነገር መፈጠር ስለሌለበት እህትህ ምንም ቢሆን ለአንተ ብላ ነው ነገሩን ማለት አንተ ከደረሰብህ እንግዲህ ያው ቀደም ስትናገር ሰምታል። አንተ በነበርክበት አይደል እንዴ ያለብህን ችግር አንተ ባትናገርም እሷ ግን ከምታየውም ነገር እየተረዳች ነበረ። አንተ የትራንስፖርት አተህ ራሱ በእግርህ እስከመሄድ ደረጃ ደርሰህ እንደነበረ ብዙ አይነት ስቃይን እያሳለፍክ እንደነበር እሷ እንግዲህ አንተ አታይም ብለህ ወይም እሷ አትገነዘብም ብለህ እያለፍክ ሊሆን ይችላል። ግን እሷ እነዚህን ትንንሽ ችግሮች ራሱ እያየች ለአንተ ካላት ማዘኔታ ብዙ ነገር ለማድረግም ስራም ለመስራት እንግዲህ የወሰነችው በዚህ ምክንያት ነው። እንግዲህ አንተን ከዚህ ነገር ከችግር ውስጥ አወጣለሁ ብላ አንተን እደግፋለሁ አንተን እረዳለሁ ብላ ነው እና ምንም ነገር ቢሆን ማሰብ ያለብህ አሁን ማለት ህይወቷ በሰላም ማለት አሁን እዚህ ላይ ልለው አልፈልግም። ግን እሷም ሞታ ቢሆን ወይ የሆነ ነገር ሆና ቢሆን ያለውን ነገር መቼም እንግዲህ እንዴት ሊሆን እንደሚችል መገመት አይከብድም ማለት አሁን ለአንተ የሚያጽናና በህይወት መኖሯ ነው ከአንተ ጎን መሆኗ ነው እና ይህን ነገር እያመሰገንክ እንግዲህ የተፈጠረውን ነገር መቀበል መቻል አለብህ ብዬ አስባለሁ። አስፈላጊም ከሆነ የኔ የስነ ልቦና ባለሙያዎችም አሉ
ከእነሱ ጋር አንዳንድ አስፈላጊ ከሆነ ቆይታ ማድረግ ካለብህ እናደርጋለን። ግን ምንም ቢሆን እችን ልጅ ልትረዳት ይገባል። የምትነግርህን ነገር አንተም በችኩልነት መወሰን መቻል የለብህም። ተግባባን አይደለ? ለኔ ያልነገረችኝ ለአንተ የነገረችኝ አዲስ ነገር አለ እንዴ? አዎ ብዙ ነገር ተነጋግረናል። ግን ቢሆንም ከራሷ አንደበት መስማት መቻል አለብህ። አሁን እኔ እንዲህ ነው ብዬ በዚህ እንትን ልነግርህ አልፈልግም። ግን እሷም ልትነግርህ የምትፈልገው ብዙ ነገር ስላለ ከእሷ አንደበት ትሰማዋለህ። እኔ ግን አሁን እሷ ለእኔም የሰጠችኝ አንዳንድ መረጃዎች አሉ። እንዲሁም ደግሞ ከስልኳ ላይም አንዳንድ የወሰድኩት አድራሻዎች አሉና በእነሱ መሰረት እኔ አሁን ላጣራ ወደ አንድ ቦታ ልሄድ ስለሆነ አንተ ግን ከእህትህ ጋር ቆይታ አድርግ። ምናልባት እንደው ጊዜ ከበቃኝና ወደ በኋላ ላይ እንግዲህ መመለስ ከቻልኩኝ ፈጣሪ ብሎ ከቀናኝ አንዳንድ ነገሮች ወደዚህ የሚመጣበት ሁኔታ ይኖራልና እስከዛው ግን እናንተ ያለውን ነገር ተነጋግራችሁ ሰላም ፈጥራችሁ እንደምትጠብቁኝ እንግዲህ መቼም ባለሙሉ ተስፋ ነኝ አይደል? እንደሄደን እንግዲህ ያው ከአንቺ ጋር ብዙ ነገር ተነጋግረናል። ወንድምሽን እንግዲህ ከዚህ ነገር ለማውጣት ብዙ ነገር አድርገሻል። እሱም ይረዳሻል ብዬ አስባለሁ። እንግዲህ ፈጣሪ ይማርሽ ነው የምለው። እንግዲህ ሌላ ምንም ልል አልችልም። ያለውን ነገር ግን በዝርዝር ተነጋገሩ። እሺ አብርሃም፣ አንተም ቢሆን እንግዲህ ተረዳት። ያለውን ነገር በንጹህ አእምሮ ተቀበልና ተረዳት። እሺ እኔ የደረስኩበትን ነገር እንግዲህ ለአንተ ለማሳወቅ እሞክራለሁ። ተግባባን አይደል? እሺ እንግዲህ ውድ ተመልካቾቻችን እሷም አንዳንድ የሰጠሽኝ አድራሾች አሉ፣ እንዲሁም ደግሞ የስልክ ቁጥሮች አሉና በእነሱ ከባልደረቦቼ ጋር አንዳንድ ነገር ተነጋግሬ አንዳንድ ነገር ለማድረግ እንግዲህ ወደዛ ሄዳለሁ ማለት ነው። እንግዲህ ትናንትናም ከኔ ጋር የነበረችውን እንግዲህ ያቺ ወንጀለኛ እህቷን ልትሸጥ የነበረችውን ወንጀለኛ ከእሷ ጋር አንዳንድ ቆይታ አደርጋለሁ። ምክንያቱም እሷ እንግዲህ ኤደን የሰጠችኝ አንዳንድ ቁጥር አለ። እቺ ሰው ነች፣ እቺ ግለሰብ ነች የሚለውን ለማጣራት እንግዲህ እሷ ጋር ሄጄ ከእሷ ጋር ቆይታ አድርግና እንግዲህ የሚፈጠረውን አብረን እናያለን ማለት ነው። እስካሁን እንግዲህ የነበረውን ነገር እንደተከታተላችሁት ነው ማለት ነው። እዛ ሄጄ ደግሞ አንዳንድ ነገሮችን ለእናንተ አቀርባለሁ ማለት ነው። አሁንም ቢሆን እንግዲህ በትዕግስት አብራችሁን ቆዩ ስል እንግዲህ በአክብሮት ተጋብዛለሁ። ውድ ቤተሰቦች ያው ተመልሰን መተናል ማለት ነው። እንግዲህ ከቤዛ ጋር ነን አሁን ያለ ነው። ያው ቅድም እንግዲህ በእነ አብርሃም ቤት የተፈጠረውን ነገር አይታችኋል። እንግዲህ ብዙ አይነት ነገርን አሳልፈናል። በጣም ብዙ የሚያሳዝኑ ነገሮችን አይተን ነው የመጣ ነው እንግዲህ። ስለዚህ እናንተ የምትሰሩት ስራ ይኸውልሽ በጣም የብዙሃንን ሴቶች ህይወት እያበላሸን ያለው። ስለዚህ እነዚህን ሰዎች ወደ ሳይሆን በግድሽ ለእኔ የምጠቁም ይላል ማለት ነው። ተግባባን አይደለ? ይኸውልሽ እዛ የነበረችው ሴት ለእኔ አንድ ቁጥር ሰጥታኛለች። ያ የሰጠችኝ ቁጥር ደግሞ ይኸው እዚህ ማስፈላጊ ከሆነ አሳይሻለሁ። ከአንቺም ስልክ ጋር አመሳክረን አንቺ ከሰጠሽኝ ቁጥር ጋር ተመሳሳይ ሆኖ ነው ያገኘነው። እንግዲህ ይህ ነው አይደለ? ደላላዋ የተባለችው ሴት ይኸው መጨረሻው 97 የሆነው ማለት ነው። ራሱ ነው አመሳስላችሁታል። ስልኬ እናንተ ጋር ነው። ይኸውልሽ አሁን ሌላ ነገር ማውራት የለብንም። እንግዲህ ትናንትናም እዚህ ቦታ ላይ ከአብርሃም ጋር አንዳንድ ግብግቦችን ስፈጥሪ ነበር። እዛ ነገር ላይ የምታውቂው ነገር እጅሽ ካለበት እመኚኝ አንቺም ላይ የከፋ ነገር ነው የሚደርሰው። ተግባባን አይደለ? ከዚህ የበለጠ ምን የከፋ ነገር ይደርስብኝ? ምንም እኮ አልተደረግሽም። ይኸውልሽ እንደውም እቤት እንኳን እንዴት አልፈቀዳችሁልኝም እኮ። እቤትም መሄድ አምሮሽ ነበር እንዴ? እቤትም ልትሄጂ ትፈልጊ ነበር? ወንጀለኛ እኮ ነሽ። የገዛ እህትሽን እኮ ልትሸጪ ስትይ እኮ ነው የተያዝሽው። አታፍሪም እንዴ? ህይወታችንን እንደመለወጥ ነው፣ የእሷንም ህይወት ለማሻሻል። ሴትዮ ሌላ ብዙ አማራጭ አለ እኮ እያልኩሽ ነው። ይኸውልሽ አሁን እኮ አግኝተናት የመጣነው ሴት ብር እንኳን አልተከፈላትም። እዚህ ነገር ውስጥ ይኸውልሽ አስገብታችኋት ብር እንኳን አልተከፈላትም። ደጋግሜ እኮ ለአንተም ለማን ነው ለዛም ለአብርሃም እኮ ነግሬዋለሁ። ፈልጋው ነው የሄደችው፣ እኛ አስገድደናት አይደለም። ብሩ አጓጉቷት ነው የሄደችው። ስለዚህ የምታውቂው ነገር አለ እዚህ ነገር ላይ እንዴት ሰዎች እንደምደልሉ እንዴት እንደምታደርጉት ታውቂያለሽ ማለት ነው። ምንም አልደለልናትም። አማራጮች ነው ያስቀመጥንላት። መረጠች፣ ሄደች፣ በቃ። ስለዚህ ታውቂያታለሽ። ስለዛች ሴት ታሪክ ታውቂያለሽ። ያው ከእናንተ ነው የሰማሁት። እንደዚህ አይነት ስንት ሴቶች አሉ፣ ይህ ነገር የደረሰባቸው ስንት ሴቶች አሉ። ሁሉም ፈልገው ነው የሚገቡት። ሁሉም ለችግራቸው ፈልገው ቢሆንም እኮ ይኸውልሽ በችግራችሁ እየገባችሁ ነው አይደል እንዴ? ያላዩትን ገንዘብ እያቀረባችሁላቸው ነው። እኛ ላስቀደም መቼ ተከፈላትስ? እሺ ታዲያ እሷ በራሷ ጥፋት ነው። እባክህ ምንም ደስ አላሰኘቻቸውም። ለዛ ይሆናል። ይኸውልሽ ትሰሚያለሽ፣ የሰራሽው ስራ እንደ ጽድቅ አታውሪ።
የሰራሽው ስራ ወንጀል ነው። ተግባባና ቀለል አድርገሽ አላስደስት ምን ማድረግ ነው የነበረባት? ቆይ አባቷ ከሚበላሉ ሰዎች ጋር አምናበት ነው የገባችው አይደል? በቃ የሚፈልጉት አምናበት እንድትገባ እኮ በተነገራት መልኩ አይደለም ያገኘችው ነገሩን አይደል እንዴ? የተነገራት ነገርና ያገኘችው ነገር እኮ አንድ አይደለም። አታፍሪም አሁን እንደዚህ ስታወሪ? አሁንም ቢሆን በእንደዚህ መልኩ አንቺን እየተንከባከብና ለአንቺ ትዕግስት እያደረግን ያለ ነው ያቺ የተባለችውን ሴት እስከምናገኝ ነው። መንከባከብ በጣም ተንከባከባችሁ። ያንስ ያለውበትን ሁኔታ ይሄ እኮ ለአንቺ ሲበዛብሽ ነው እንጂ እንዳንቺ እንደስራሽ ቢሆን እዚህ ሲሚንቶ ላይ ነው ተኝተሽ ማደር የነበረብሽ። እኔ እኮ አይደለም እዚህ ስራ ውስጥ ግቡ ያልኳቸው፣ እራሳቸው ችግራቸውን ያስገባቸው። እኔ አይደለሁም። እኔ መንገዱን ነው ያመቻቸው። አንቺ እኮ የገዛህትሽን ልትሸጪ የነበርሽ ሰው ነሽ። የገዛህቴንም አፋለሽ ደግሞ ታወሪያለሽ እንዴ? ደጋግሜ ነው የነገርኩህ። ያለብንን ዕዳ ለመክፈል ስል ነው። ይኸውልሽ አንቺ ስትሰሪ ያልተጸየፍሽውን ስራ እዚህ ምንም በማታውቀው እህትሽን እዚህ ነገር ውስጥ አስገብተሽ እማይሆን በደል ልታደርሽባት ነበር እያልኩሽ እኮ ነው። ይኸውልሽ አሁን ከአንቺ ጋር የምጨቃጨቅበት ምንም ምክንያት የለኝም፣ ጊዜም የለኝም። ሲጀመር ያችን ሴት አሁኑኑ ዛሬ ማደር የለበትም። ትሰሚኛለሽ? ዛሬውኑ ያችን ሴት ማግኘት መቻል አለብኝ። ምንም አስበሽ ይሁን ምንም ያችን ሴት እኔ ጋር እንድትመጣ ማድረግ መቻል አለብሽ። ተግባብተናል አይደለ? ስለዚህ ይኸውልሽ እኔ አሁን አንድ የማስበው መፍትሄ አሁን ስለተፈጠረው ነገር እኛ ጋር ስለመሆንሽም የምታውቀው ነገር አለ? የምታውቀው ነገር የለም። ስለዚህ ያ እንግዲህ ከእናንተ በላይ የነበረው ደላላ እኛ እጅ ነው ያለው። ያ ራይድ ብለሽ የሚላክሽው ሰውዬ እኛ እጅ ነው ያለው። ስለዚህ አሁን አንቺም እኛ እጅ ነው ያለሽው። ማንም ይህንን ሚስጥር ያወጣል ብዬ አላስብም። ስለዚህ አንድ ሴት እንደተገኘ ትደውይላታለሽ ማለት ነው። ሽያጭ ቅርብ ሴት? አዎ እንደዛ አድርገሽ ትደውያለሽ። ይችን ሴት የምናገኝበትን መንገድ ታመቻቻለሽ ማለት ነው። ተግባባን? የኔ ባልደረባ ታወራታለች። ያችን ሴት ፈልጋ ስራው ላይ እንደምትገባ እና ድንግል እንደሆነች ትነግራታለሽ። ተግባብተናል? ይህን ነገር ታደርጊና ይችን ሴት የምናገኝበትን ቦታ እናመቻቻለን ማለት ነው። ግልጽ ነው አይደለ? ስለዚህ እንግዲህ ውድ ተመልካቾቻችን እቺ ደላላ የተባለችውን ሴት እንግዲህ ለማግኘት የየራሳችንን ጥረት እያደረግን ነው ማለት ነው። ከዚህ ጀርባ ምን አይነት ሰው ነው ያለው? ለምንስ እዚህ ነገር ውስጥ መግባት አስፈለገ? እነሱ ምንድን ነው የሚጠቀሙት? ኤደንስ ለምንድን ነው ስራውን ማለት የተነገራትና የገባችበት ሁኔታ አንድ አይደለም። ማለት ስራው ጥሩ ነው እያልኩኝ ለማለት ፈልጌ አይደለም፣ ግን ምንም ቢሆን ወዳ ነው የገባችው መጀመሪያ እዚህ ነገር ውስጥ። ግን የተነገራትና እሷ አሁን ያገኘችው ነገር አንድ አይነት አይደለም። ሂሳብም አልተከፈላትም። አሁን ልጅቷ ለከፋ ጉዳት ላይ ተዳርጋ ነው ያለችው እና ይህን ነገር ባልፈለገችበት ተገዳ በሚባል አይነት ሁኔታ ነው ጥቃት የደረሰባት። ስለዚህ ይህን ነገር ለምንድን ነው የሚያደርጉት? እነዚህ ሰዎች እነማን ናቸው? ከጀርባስ እንደ ቡድን ሆነው የሚሰሩት ስንት ናቸው የሚለውን ነገር እንግዲህ ለማጣራት ጥረት እናደርጋለን ማለት ነው። ለዚች ሴት ወጥመዱን አጥምደን እንግዲህ የምናገኝበት ሁኔታ ለማመቻቸት እንሞክራለን ማለት ነው። አሁንም ቢሆን እንግዲህ አብራችሁን በትዕግስት ጠብቁን ስንል እንግዲህ ያው በአክብሮት እንጋብዛለን ማለት ነው። እስቲ ከኔም ባልደረቦች ጋር አንዳንድ ነገሮችን አድርገን ወደ እሷ የምንሄድ ይሆናል ማለት ነው። ያው እንግዲህ ቀጣይ ደግሞ እሷን በምን አይነት ሁኔታ እናገኛታለን የሚለውን አብረን የምንመለከት ይሆናል ማለት ነው። አብራችሁ እንድትቆዩ እንግዲህ አሁንም በአክብሮት እንጋብዛለን።